ጉድ ፈልቶላችኋል። በደንብ ሼር ኮፒ ሊንክ እያደረጋችሁ ለሁሉም አድርሱልኝ። አዎ ይወያያታል። ይህ ሰው 11 ቪዲዮዎችን ለኔ ሰርቷል፣ ውይይት ጥሪ ካደረኩበት ሰዓት ጀምሮ። በዚህም በጣም ብዙ ቪዲዮዎችን በመስራት አንደኛ ደረጃ ላይ ይሆናል ማለት ነው ለኔ። ኢቨን ውይይቱን ለሱ አድርጌለታለሁኝ፣ እየወረድኩ እንደነበረ ነግሬያችኋለሁኝ። የዚህን ሰዓት ጽፌለታለሁኝ በውስጥ ሱብሃንአላህ። ስጽፍለት ሰዓት ስክሪንሾት አድርጌዋለሁ። በኋላ ገብቶ ግን ምንድነው ያደረገው? ያየው ጊዜ ስክሪንሾት እንዳይደረግ አስሮት ወጣ ማለት ነው። አስፈላጊ ከሆነ እኮ በሌላ ስልክ ይነሳል። አይቶታል መልእክቴን። ውይይቱን ከእሱ ጋር ለማድረግ እንደወሰንኩኝ ነግሬዋለሁኝ። ምክንያቱም በጣም ብዙ ቪዲዮዎችን በእኔ ላይ የሰራው እሱ ስለሆነ ማለት ነው። ቅድሚያ ሰጥቼው ነበረ። ምን አድርጎታል? ስክሪንሾት እንዳይደረግ አስሮት መልስ ሳይሰጠኝ ወጥቷል ማለት ነው። ለካስ ሲፈነጩ የነበሩት እናንተን አልፈልግም ትላልቆቹን ነው ማለቴን ስላወቁ ነው። አሁንም ቢሆን በደንብ አድርጋችሁ አሰራጩልኝ፣ እፈልገዋለሁ። ከእሱ ጋር ውይይቱ ይደረጋል። ዝም ብሎ ፈንጭቶ ሜዳ ላይ መቅረት የሚባል ነገር የለም። እኔም ዝም ብዬ አይደለም ውይይት ጥሪ የጠራሁት፣ ግን ትላልቆቹን ስለምፈልጋቸው ነበረ ማለት ነው። ኢቨን ትላልቆቹ አልተገኙም። አሁን ከእብኑ ሐሰን ጋር ውይይቱ የሚደረግ ይሆናል። እሱን እንጠብቀዋለን። በእምነቴ አላፍርም። ሁሱ የተናገራቸው ንግግሮች እስልምናን ይወክላሉ፣ በዛ እምነት ላይ ነኝ የሚል ከሆነ ሰለፎች ያን የሚያምኑ ናቸው ካለ ውይይቱ የሚደረግ ይሆናል ማለት ነው። አድርሱልኝ። አሁንም በውስጥ ጽፌለታለሁ፣ አይቶታል። በዛሂር ይሄው መተናል። እሱን አስተናግደን ወደ ሌሎች እናልፋለን ኢንሻአላህ። ማንም ዝም ብሎ ፈንጭቶ የሚቀር አይደለም ማለት ነው። ሊዛሊክ በደንብ ሼር ኮፒ ሊንክ አድርጉት። በየራሳችሁም ቪዲዮ ስሩና በደንብ ግልጽ አድርጉት ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላየው ይሁን እስካሁን አልመለሰልኝም። በልበል ራሱን ነው የጠራው ወይስ እኔን ነው? ለማንኛውም ስማኝ በደንብ አድርገህ። እኔ ሳልሰማ ውይይት ለዛሬ ተብሏል ሳይሆን የሚባለው ከኔ ጋር ተነጋግረን ነው የሚወሰነው። ወንድማችን መስዑድ ባለፈው ጠርቶ እኔን ሳታማክር ነው እንደ ቀን ሳትቆርጥ ከኔ ጋር ስትል እና ስትወቅስ ነበረ። እሱ ለራሱ ቪዲዮ ወጥቶ ልኬለታለሁ፣ እንደዚህ አይነት ቀን መምጣት አለበት፣ በዚህ ሰዓት መምጣት አለበት፣ በዚህ ነው የምንወያየው ብሎ ለራሱ የሚፈርደውን ሳይሆን ማለት ነው ለራሳችን ተስማምተን ምን ላይ እናድርገው፣ መቼ እናድርገው፣ ስንት ሰዓት ላይ እናድርገው የሚለውን እንወያያለን። ለአንተ ጊዜ ይሄ ተፈቀደ ልበል? አወለን እብኑ ሐሰንን ስለጠራሁት የእሱን መልስ እንሰማለን። ከዚያ በኋላ ጠብቀኝ በደንብ አድርገህ። እንደገና ደግሞ ሰው በተገኘበት ነው እና የሚሆነው 3 ቀን ቢያንስ 3 ቀን ለማስታወቂያ ጊዜ ይሰጣል። ለምንድን? በእኔም በኩል ያለ በአንተም በኩል ያለ በደንብ አድርጎ ማስታወቂያ እንዲሰራ ይፈለጋል ማለት ነው። ስለዚህ ከዛ በፊት ግን እብኑ ሐሰንን ስለጠራሁት 11 ቪዲዮዎችን በእኔ ላይ ስለሰራ ዝም ብያለሁ ሁሉንም። ምክንያቱም ከአንድ ቀን ውይይት ስለማልፍ ማለት ነው። ሊዛሊከ እብኑ ሐሰን አይቶታል፣ መልስ ግን አልሰጠኝም። መልስ እስከሚሰጠኝ እጠብቃለሁኝ። ትላልቆቻችሁ አልተገኙልኝም። በቀጥታ የእብኑ ሐሰንን መልስ ሰምተን ውይይቱን እንዲገባ ተጋብዟል። ሌሎቻችሁም ቪዲዮ ስሩ እብኑ ሐሰን መጠራቱን። ከዛሊከ ጽፌለታለሁኝ በውስጥ አይቶታል። አንተኛው ደግሞ ከሱ ቀጥሎ ወደ አንተ መመጣ ይሆናል ማለት ነው። ይህንን ማስመሰሉ ምናምን ተው። ለማንኛውም ሰብር አድርግና ጠብቀኝ። እብኑ ሐሰንን እናያለን። በጣም አቧራ ሲያስጨስ የነበረው እሱ ነውና እሱ እናስተናግዳለን። ከዛ ወደ አንተ ዝግጁና ሰምተኛል? ጠብቀኝ። የመጨረሻ ስቴፕ ላይ ደርሰናል ማለት ነው። ከትላልቆቹ ጀምሬ መጥቼ እብኑ ሐሰን ላይ ደርሰናል። አሁን የቀጣዩ ፓርት አቡል አባስ ነው የሚሆነው ማለት ነው። ምንም ቃል ገብተን ወደኋላ የምናጥፈው ነገር የለም። ሁላችሁም ሼር ኮፒ ሊንክ እያደረጋችሁ በደንብ አሰራጩልኝ። ብዙ ሰዎች በተገኙበት ቦታ እብኑ ሐሰን ጋር እናደርጋለን። ከዛ በኋላ ወደዚህኛው እናልፋለን ኢንሻአላሁ ተዓላ። ሁላችሁም በደንብ በየራሳችሁም ቪዲዮ የሰራችሁ አሰራጩልኝ። እብኑ ሐሰን እናያለን። ከዚያ ወደ አቡል አባስ እንሄዳለን ማለት ነው። እና ለዛሬ ተብሏል የሚባለው ውይይት እኔ ያልሰማሁት ራሱን የጠራበት የውይይት ፕሮግራም ነው ማለት ነው። ሊዛሊክ ተዘጋጅ። ጉድ ፈልቶላችኋል። በደንብ ሼር ኮፒ ሊንክ እያደረጋችሁ ለሁሉም አድርሱልኝ። አዎ ይወያያታል። ይህ ሰው 11 ቪዲዮዎችን ለኔ ሰርቷል፣ ውይይት ጥሪ ካደረኩበት ሰዓት ጀምሮ። በዚህም በጣም ብዙ ቪዲዮዎችን በመስራት አንደኛ ደረጃ ላይ ይሆናል ማለት ነው ለኔ። ኢቨን ውይይቱን ለሱ አድርጌለታለሁኝ፣ እየወረድኩ እንደነበረ ነግሬያችኋለሁኝ። የዚህን ሰዓት ጽፌለታለሁኝ በውስጥ ሱብሃንአላህ። ስጽፍለት ሰዓት ስክሪንሾት አድርጌዋለሁ። በኋላ ገብቶ ግን ምንድነው ያደረገው? ያየው ጊዜ ስክሪንሾት እንዳይደረግ አስሮት ወጣ ማለት ነው። አስፈላጊ ከሆነ እኮ በሌላ ስልክ ይነሳል። አይቶታል መልእክቴን። ውይይቱን
ከእሱ ጋር ለማድረግ እንደወሰንኩኝ ነግሬዋለሁኝ። ምክንያቱም በጣም ብዙ ቪዲዮዎችን በእኔ ላይ የሰራው እሱ ስለሆነ ማለት ነው። ቅድሚያ ሰጥቼው ነበረ። ምን አድርጎታል? ስክሪንሾት እንዳይደረግ አስሮት መልስ ሳይሰጠኝ ወጥቷል ማለት ነው። ለካስ ሲፈነጩ የነበሩት እናንተን አልፈልግም ትላልቆቹን ነው ማለቴን ስላወቁ ነው። አሁንም ቢሆን በደንብ አድርጋችሁ አሰራጩልኝ፣ እፈልገዋለሁ። ከእሱ ጋር ውይይቱ ይደረጋል። ዝም ብሎ ፈንጭቶ ሜዳ ላይ መቅረት የሚባል ነገር የለም። እኔም ዝም ብዬ አይደለም ውይይት ጥሪ የጠራሁት፣ ግን ትላልቆቹን ስለምፈልጋቸው ነበረ ማለት ነው። ኢዘን ትላልቆቹ አልተገኙም። አሁን ከእብኑ ሐሰን ጋር ውይይቱ የሚደረግ ይሆናል። እሱን እንጠብቀዋለን። በእምነቴ አላፍርም። ሁሱ የተናገራቸው ንግግሮች እስልምናን ይወክላሉ፣ በዛ እምነት ላይ ነኝ የሚል ከሆነ ሰለፎች ያን የሚያምኑ ናቸው ካለ ውይይቱ የሚደረግ ይሆናል ማለት ነው። አድርሱልኝ። አሁንም በውስጥ ጽፌለታለሁ፣ አይቶታል። በዛሂር ይሄው መተናል። እሱን አስተናግደን ወደ ሌሎች እናልፋለን ኢንሻአላህ። ማንም ዝም ብሎ ፈንጭቶ የሚቀር አይደለም ማለት ነው። ሊዛሊክ በደንብ ሼር፣ ኮፒ ሊንክ አድርጉት። በየራሳችሁም ቪዲዮ ስሩና በደንብ ግልጽ አድርጉት ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላየው ይሁን እስካሁን አልመለሰልኝም። በልበል ራሱን ነው የጠራው ወይስ እኔን ነው? ለማንኛውም ስማኝ በደንብ አድርገህ። እኔ ሳልሰማ ውይይት ለዛሬ ተብሏል ሳይሆን የሚባለው ከኔ ጋር ተነጋግረን ነው የሚወሰነው። ወንድማችን መስዑድ ባለፈው ጠርቶ እኔን ሳታማክር ነው እንደ ቀን ሳትቆርጥ ከኔ ጋር ስትል እና ስትወቅስ ነበረ። እሱ ለራሱ ቪዲዮ ወጥቶ ልኬለታለሁ፣ እንደዚህ አይነት ቀን መምጣት አለበት፣ በዚህ ሰዓት መምጣት አለበት፣ በዚህ ነው የምንወያየው ብሎ ለራሱ የሚፈርደውን ሳይሆን ማለት ነው ለራሳችን ተስማምተን ምን ላይ እናድርገው፣ መቼ እናድርገው፣ ስንት ሰዓት ላይ እናድርገው የሚለውን እንወያያለን። ለአንተ ጊዜ ይሄ ተፈቀደ ልበል? አወለን እብኑ ሐሰንን ስለጠራሁት የእሱን መልስ እንሰማለን። ከዚያ በኋላ ጠብቀኝ በደንብ አድርገህ። እንደገና ደግሞ ሰው በተገኘበት ነው እና የሚሆነው 3 ቀን ቢያንስ 3 ቀን ለማስታወቂያ ጊዜ ይሰጣል። ለምንድን? በእኔም በኩል ያለ በአንተም በኩል ያለ በደንብ አድርጎ ማስታወቂያ እንዲሰራ ይፈለጋል ማለት ነው። ስለዚህ ከዛ በፊት ግን እብኑ ሐሰንን ስለጠራሁት 11 ቪዲዮዎችን በእኔ ላይ ስለሰራ ዝም ብያለሁ ሁሉንም። ምክንያቱም ከአንድ ቀን ውይይት ስለማልፍ ማለት ነው። ሊዛሊከ እብኑ ሐሰን አይቶታል፣ መልስ ግን አልሰጠኝም። መልስ እስከሚሰጠኝ እጠብቃለሁኝ። ትላልቆቻችሁ አልተገኙልኝም። በቀጥታ የእብኑ ሐሰንን መልስ ሰምተን ውይይቱን እንዲገባ ተጋብዟል። ሌሎቻችሁም ቪዲዮ ስሩ እብኑ ሐሰን መጠራቱን። ከዛሊከ ጽፌለታለሁኝ በውስጥ አይቶታል። አንተኛው ደግሞ ከሱ ቀጥሎ ወደ አንተ መመጣ ይሆናል ማለት ነው። ይህንን ማስመሰሉ ምናምን ተው። ለማንኛውም ሰብር አድርግና ጠብቀኝ። እብኑ ሐሰንን እናያለን። በጣም አቧራ ሲያስጨስ የነበረው እሱ ነውና እሱ እናስተናግዳለን። ከዚያ ወደ አንተ ዝግጁና ሰምተኛል? ጠብቀኝ። የመጨረሻ ስቴፕ ላይ ደርሰናል ማለት ነው። ከትላልቆቹ ጀምሬ መጥቼ እብኑ ሐሰን ላይ ደርሰናል። አሁን የቀጣዩ ፓርት አቡል አባስ ነው የሚሆነው ማለት ነው። ምንም ቃል ገብተን ወደኋላ የምናጥፈው ነገር የለም። ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ በደንብ አሰራጩልኝ። ብዙ ሰዎች በተገኙበት ቦታ እብኑ ሐሰን ጋር እናደርጋለን። ከዛ በኋላ ወደዚህኛው እናልፋለን ኢንሻአላሁ ተዓላ። ሁላችሁም በደንብ በየራሳችሁም ቪዲዮ የሰራችሁ አሰራጩልኝ። እብኑ ሐሰን እናያለን። ከዚያ ወደ አቡል አባስ እንሄዳለን ማለት ነው። እና ለዛሬ ተብሏል የሚባለው ውይይት እኔ ያልሰማሁት ራሱን የጠራበት የውይይት ፕሮግራም ነው ማለት ነው። ሊዛሊክ ተዘጋጅ።